ቪየትናም ሄደን በሶላር ኢንዱስትሪ ላይ ሀንት ያገናቸው ጥቂት ሰዎች አሁን ወደ 5 የሶላር ሴል ማምረቻ ኢትዮጵያ ውስጥ በጣም አድቫንስድ የሆኑ ተሰርተዋል። ከፊሎቹ ስራ ጀምረዋል። ኤክስፖርት እያደረጉ ነው። በሚቀጥሉ ዓመት 2027 2019 ማለት ነው በእኛ ከኢንዱስትሪ አይደለም ከሶላር ሴል ብቻ ወደ $1 ቢሊዮን ኤክስፖርት እናገኛለን። ዘ ሆል ኢንዱስትሪ ከነበረበት በብዙ እጥፍ ይበልጣል። ይሄ ግን በዋዛ አልመጣም። የኢንዱስትሪ ስትሪንግ ኮሚቴ ተቋቁሞ ኢትዮጵያ ታምረት ብለን መሬት ላይ ያለ ኢሹ ፈተን ኢነርጂ ላይ ያለ ኢሹ ፈተን በብዙ ሪፎርም ሰርተን አሁን ኢንዱስትሪ ሪስፖንድ ማድረግ እየጀመረ ነው። ምናልባት በ3-4 ዓመት ውስጥ ኢንዱስትሪ ትክክለኛ ቦታውን እየያዘ ይሄዳል። ብዙ ምርቶች እየተስፋፉ ስለሆነ ለምሳሌ ቅድም ኮሪደር ሃውሲንግ ምናምን ብያለሁ። ሃውሲንግ እና ኮሪደር ላይ ያለብን ችግር ኢንፑትስ ናቸው። ግራናይት በበቂ የለንም፣ ማርብል በበቂ የለንም፣ ሴራሚክ በበቂ የለንም፣ መስታወት የለንም፣ ብረት የለንም። ግን ፍላጎቶቻችን ደግሞ ጸዳ ያለ ማምረት ነው መስራት ነው አንችልም። አሁን ማክሲመም ከ3-4 ወር 6 ወር በኋላ ኢትዮጵያ 100% ሴራሚክ ኢምፖርት አታደርግም። ያን የኢትዮጵያን ፍላጎት ከመሸፈን በላይ የሆኑ ፋብሪካዎች ኦልሬዲ እያለቁ ነው ያሉት። መስታወት እንደው ላጋነውና አንድ ዓመት ተኩል በኋላ 100% የኢትዮጵያን ፍላጎት በሁሉም አይነት ታይፕ ማለት መስታወት ሎካሊ እናመርታለን። ስለዚህ መስታወት አንሸከምም፣ ድንጋይ አንሸከምም። ግራናይት እና ማርብልም በጣም ብዙ የተጀማመሩ አሉ። ኳሊቲ ላይ ስራ ከሰራን ብረት ከኦሩ በስተቀር ከስክራፕ አግልጦ ይሄ የምታየውን መብራት፣ የምታየውን መኪና፣ የምታየውን ቦቴ ለመስራት ኢትዮጵያ ውስጥ ከፍተኛ አቅም ተገንብቷል። ችግሩ ኦር ነበር። ሪሰንትሊ እሱም ላይሰንስ ሰጥተናል። መስታወት ከኦር ብረት ከኦር ማምረት ከጀመር ሴራሚክ፣ ግራናይት፣ ማርብል፣ ፖርስሊን በሀገር ውስጥ ማምረት ከጀመር አብዛኛው ለኮንስትራክሽን የምናመጣቸው ግብአቶች እዚሁ ይመለሳሉ ማለት ነው። እዚህ ደግሞ በደንብ ካሻሻልን በኋላ ወደሚቀጥለው ማርኬት እናወጣቸዋለን። በሁሉም ሴክተር ታያለ። ይሄ በሁሉም ሴክተር በኬሚካሉም በሚያስደንቅ ሁኔታ በጣም ትላልቅ ኢንዱስትሪዎች የተፈጠሩ ነው ያሉት። ግን ሪስፖንድ ለማድረግ የኢነርጂ፣ የፋይናንስ፣ የመሬት ብዙ ኢሹዎች ነበሩ የሚይዙ። አሁን አንዳንድ ፕራይቬት ኢንዱስትሪዎች በሎካል አቅም ባቡር ላይ ያስገባንላቸው እኮ አሉ። ባቡር እነሱ ኢንዱስትሪ ገብቶ ምርቶቻቸውን ጭኖ እንዲወጣ። ይሄ በጣም በከፍተኛ ደረጃ ከቲንኪንግ ጀምሮ ትልቅ ለውጥ ነው። ኢትዮጵያ እንደዛ ስላልነበረ ፍሪ ትሬድ ዞንስ የገነባናቸው ድሬዳዋ፣ እዚህ ሞጆ አካባቢ የአሁን የሞጆ በቅርቡ የጀመርነው ከግማሽ $1 ቢሊዮን በላይ ኢንቨስትመንት ስቧል። ብዙዎች እየመጡ ነው ያሉት። ለምን ዋን ዊንዶው ሰርቪስ የሚባለው ስለሚሰጥ በነዛ አካባቢዎች ኢንዱስትሪያል ፓርክ ላይ እና ፍሪ ትሬድ ዞን ላይ ብዙ ኢንቨስተርስ እየመጡ ነው ያሉት። በበቂ ደረጃ ሪስፖንድ እንዲያደርግ ግን አሁንም ስራ ያስፈልገናል። በላንድ በሰርቪስ በመናበብ አንዱ ጋር ደስ ብሏቸው አንዱ ጋር ስለሚከፋቸው በቂ ሪሶርስ ማቅረብ ላይ የስትሪንግ ኮሚቴው እያንዳንዱ ኢንዱስትሪ እየጎበኘ እነዛን ችግሮች እየፈታ ነው ያለው። በእኔ እምነት በሚቀጥሉት 2-3 ዓመታት በተሟላ መንገድ ኢንዱስትሪ ሪስፖንስ ያደርግ ሼሩን እያስተካከለ መሄድ ይመስለኛል። አሁን በጣም ተስፋ ሰጪ ጅማሮ ነው ያለው።